ለሁላችን ቤተሰብ የሆነ ክፍል ነው። ዮሐንስ ወንጌል ምዕራፍ 11ን እናውጣና እናነባለን። በሚኖረኝ ክፍለ ጊዜ እዚሁ ምዕራፍ ላይ ነው የምቆየው። ያሉትን ቁጥሮች በተወሰነ ደረጃ ለመነካካት እንሞክራለን። ግን ደግሞ ለመነሻ ቁጥር 28ን ከዛ ቁጥር 31 እና 32ን አነባለሁ። ይህንም ብላ ሄደች፣ እህቷንም ማርያምን በስውር ጠርታ መምህሩ መጥቷል፣ ይጠራሽማል አለቻት ይላል። ቁጥር 31 ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድ ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው ይላል። ቁጥር 31 ላይ ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወዴት ሄዳ ነው የሚለው? ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ይላል። እና አጠገባችን ያለውን ሰው አሁን እንኳን መምህሩ መጥቶ ነው በሉ እስኪ አይደል? አሁን ማን መጥቶ ነው የሮጠችው? እሷ መምህሩ፣ የዛ ቤተሰብ ወዳጅ አይደል? ኢየሱስ መጥቶ ነው። ማንም ሰው የሚጠብቀው ነው። በእንደዚህ አይነት ስርዓት ውስጥ ቤት ተቀምጦ ያለ ከአንድ 3 ከ4 ቀን በፊት ወንድሙን የቀበረ ሰው ብድግ ብሎ ሲሮጥ ካየ ማንም ሰው ማለት ይሄ ምንም መገለጥ አይጠይቅ። ማንም ሰው እቺ ሴት የምትሮጠው ወዴት ነው ብሎ ነው የሚያስበው፣ ወደ መቃብር። ግን ደግሞ ያ ወዳጅ መጥቶ እስቲ ባካቸው አሜን ብሎ መምህሩ ምን ብሏል? ጮክ ባለ ድምፅ እስቲ መምህሩ ምን ብሏል? ደግሞ በጣም ደስ የሚል ቃል ይጠራሽማል የሚል ቃል ነይ ብሏታል ማለት ነው። ኢየሱስ ያድናል። ጌታ ኢየሱስ ብሩክ ይሁን። ያነበብኩላችሁ ቃል ዮሐንስ ወንጌል ምዕራፍ 11 ቁጥር 28 እና 31 እና 32 ለመነሻ እንዲሆንን ነው። ወደ ምዕራፉ እንሄድና ጥቂት ነገር አንስቼላችሁ ዋና መልእክቴ መጥቷል የተባለው ይሄ መምህር እዚህ ክፍል ላይ እንዴት ባለ መልኩ ተገለጠ፣ ከዛ ደግሞ ዛሬም ላለኛ ይሄው በዚህ መንገድ የተገለጠው ኢየሱስ እሱ ነው የኛ ወዳጅ ብሎ መጨረስ ነው። ስለዚህ ለመነጋገር እንዲመቸን ርዕስ መያዝ ለምትፈልጉ ሰዎች እሷን ያለቻትን ነው እንደ ርዕስ የወሰድኩት። መምህሩ ምን ብሏል? መጥቷል። ስለዚህ ጉዞ ወደማ ማለት ነው? ወደ መምህሩ። ሩጫ ወደማ? ወደ መምህሩ። የሚያዋጣው እሱ ስለሆነ ማለት ነው። እሱ ነው የምናነሳው። ወደ ክፍሉ እንምጣና ጥቂት ነገር ቶሎ ብዬ ላንሳላችሁና ዋናውን ነጥቤን በነጥብ ላሳያችሁ ሞክራለሁ። መጽሐፍ ቅዱሳችን ክፍሉን ገና ሲጀምር ማርያም ማን እንደሆነች በማስተዋወቅ ነው የሚጀምረው ዮሐንስ ይህንን ወንጌል ሲጽፍልን ማለት ነው። ማናት ይቺ ማርያም ብሎ ሲያስቀምጥልን ሁለት መለያ ያቀርብላታል። ቁጥር 2ን ስናነብ ማርያምም ጌታን ሽቱ የቀባችው ናት፣ እግሩንም ደግሞ በጠጉሯ ምን ያለችው ያበሰችው ናት ብሎ ይነግረናል። ስለዚህ ይቺ ያላዛርት ማርያም ማናት ካልን ቁጥር 2 ላይ የሚነግረን ለጌታ ሽቱ የቀባች ናት። እንደገና ደግሞ እግሩን ደግሞ በጠጉሯ ምን ያለች ያበሰች ናት ብሎ በግልጽ ይነግረናል። ስለዚህ እዚህ ላይ ቆመን ምን አይነት ሴት ናት፣ ምን አይነት ነገር ነበር ከጌታ ጋር የነበራት ነገር የሚለውን ስናወራ ከሁኔታ በጣም የተሻገረ እንደሆነ ከማርያም ሕይወት እንማራለን። ምን ማለት ነው? አሁን እዚች ቁጥር ላይ ቆመን ብንዘጋ ከዚህ ቁጥር በታች ሌላ ነገር ባይኖር ለምንድነው ማትሰግደው? ብትሰግድም ይገባል፣ ሽቶ ብታቀርብም ይገባል፣ በፀጉሯም ደግሞ እግሩን ብታብስ ምን ይላል? ይገባል። በቃ ስለሚገባው ማለት ነው። እሱ ቸር ነው፣ እሱ ምህረተ ብዙ ነው፣ እሱ ጌታ ነው፣ በጣም ይገባል ማለት ነው። ግን ደግሞ ዮሐንስ የሚያስተዋውቀን እዚህ ቤት ላይ በዚህ ልክ ጤናማ የሆነ ህብረት፣ ጤናማ የሆነ አምልኮ፣ ጤናማ የሆነ ለጌታ መሰጠት ባለበት ህብረት ቤተሰብ ውስጥ ግን ደግሞ የገባ ነገር አለ አይደል? የገባ ነገር አለ። ሁላችን እንደምናውቀው ሞት የሚባል ነገር እዛ ቤት ገብቷል ማለት ነው። ማርያም ጋር በጣም የተለየው ነገር ምንድነው ካላችሁ መምህሩ እንደመጣም ስትሰማ መጽሐፍ ቅዱሳችን የሚነግረን ገና እንዳገኘችው አንተ በዚህ ብትሆን ኖሮ እንደዚህ አይነት አደጋ ባልደረሰብን ነበር አለች አይደል የሚለን። የጀመረችው ከስግደቷ ነው አይደል? መጽሐፍ እሱን ነው የሚለው። ሞቷል የለም መሞት ብቻ አይደለም፣ አሳያቸዋለሁ በኋላ። መሞት ብቻ አይደለም፣ ቀን መቆጠር ምን ብሏል? ጀምሯል።
ቢያንስ አልዓዛርን በሞት ባያስነሳ እንኳን ኢየሱስ ለዛ ቤት ወዳጅ እንደመሆኑ ለቅሶ ቢመጣ አይደል በጣም ከጎን መሆኑን ቢያሳይ በዛ በአይሁድ ማህበረሰብ መካከል ቢመጣላቸው ይሄ ነው ወዳጃቸው ተብሎ ቢነገር በጣም መልካም ነው። ግን ደግሞ አልመጣም። አለመምጣቱ ብቻ ሳይሆን ቀን ተቆጥሯል። በእነሱ በአይሁድ ሥርዓት ደግሞ ቀን የሚቆጠርበት ራሱን የቻለ ምን አለ ዓላማ አለ። ከ4 ቀን በፊት ቢመጣ በአይሁድ ሳቤ ነፍስ አቅራቢያ ላይ ናት ብለው ስለሚያምኑ የአልዓዛርን በድንቅ በመሞት መነሳት የዛኔ ላይ መስጠም እዛ አካባቢ ስላለ ገብቶ ነው እንዳይሉ ማለት ነው። እሱን ሁሉ አድርጓል ኢየሱስ። እቺ ሴት ቆም ብዬ ላስብ ላውጣ ላውርድ መምጣቱ በጣም ጥሩ ነው። ግን ደግሞ የሚበረታው ጥያቄ ነው። የሚበረታው አእምሮ ላይ የሚመላለሰው ነገር ነው። የሚበረታው ለምንድን ነው በዚህ ልክኛ ቤት ይሄ ሁኔታ የመጣው ሚለው ነው የሚበረታው። በቃ እኮ መቼም ምድር ላይ ለዘላለም አንኖር ማለት እውነት ውሸት አይደል? እውነት እኮ ነው። ለዘላለም አንኖር መሄዳችን አይቀርም ተፈጥሯዊ ነው። ግን ደግሞ ቢመጣ አብሮነቱን ቢያሳይ አይደል? ቢቀመጥ አይዟችሁ ቢል ምክንያቱንም ቢያስረዳ በእውነት እንዴት ድንቅ ነበር። ያን ሁሉ አላደረገም። በዚህ ሁሉ የአእምሮ ጥያቄ ውስጥ ያለች ማርያም ገና ኢየሱስን ስታገኝ ከጥያቄዋ ጀመረች የሚል ቃል ይላል። ሰገደችለት ይላል። ይሄ ከሁኔታ ውጪ ነው። ከማድረግ አለማድረጉ ጋር አይገናኝም። አንተ ይገባሃል፣ አንተ ትልቅን፣ አንተ ያዌነ፣ አንተ ከዘላለም የነበርክነ የገጠመን ነገር እንዳለ ሆኖ ጥያቄ አልሆነባትም የሚል ቃል የለም። ወዲያው ጥያቄዋን የጠየቀችው ማለት ነው። ለምንድን ነው ይሄንን ያነሳሁት? እዚህ ቤት ውስጥ ያለው ፌሎሺፕ በጣም ጤናማ ነው። ከጌታ ጋር ያላቸው ብረት በጣም ጤናማ ነው። በሙላትም በጉድለትም ለሱ ምን የሚል ክብር የሚሰጥ ስግደት የሚሰጥ ነው ማለት ነው። ጥሩ። እዚህ ላላችሁ ለተከበራችሁ ወገኖቼ ግን ማነሳው በዚህ ልክ ከጌታ ጋር በሰላም መኖር፣ እሱን ማምለክ፣ ዋና የሚባለውን ነገር በእግሩ ስር ማድረግ። ስሙ ሲነሳ የኛ ክብር ተራ ነው፣ ምንም ነው። አንተ ልትልቅ ይገባል፣ እኛ ልናንስ ይገባል ብለን የምንኖረው በምድር ላይ ያሉ ስብራቶች ወደኛ እንዳይመጡ አይደለም እንዳይመጡ ለመከልከል በሩን በደንብ ጠበቅ ለማድረግ ምንም አይነት የምድር ስብራት አልፈልግም ለማለት አይደለም። በዚህ ምድር በምንኖርበት ቆይታ የምናቀው አንድ እውነት የራእይ ጸሐፊ እንደገለጠልን አንዴ ለዘላለም እንባ የሚታበሰው ጌታችን ኢየሱስ ክርስቶስ በምን ሲል ሲመጣ በዛ ዋይታ የለም፣ ለቅሶ የለም፣ ሞት የለም፣ ተጠጋ የለም፣ ዝርፊያ የለም፣ ስቃይ መከራ የለም። እውነት ውሸት ለስሙ ክብር ይሁን። አንዴ ለዘላለም እንባ የሚታበስበትን ዘመን እንናፍቃለን። እስከዛ ግን በጣም እኮ የተባረከ አዳራሽ ነው። በእውነት ጥሩ አዳራሽ ነው ለማለት ነው። እሺ ሌላ ወደ ሌላ አትወሰዱ አደራ። ረድፉ ራሱ ይመቻል። እንደዚህ ነው ማለት ብዙ ቦታ ነው ይህን ምሳሌ የምናገረው። እንደው በመገለጥና በመንፈሳዊ እኔ እያየው አይደል ማወራው። እኔ ተፈጥሯዊ የሆነ ነገር ነው ማወራው። እንደው ከፍለን እንነጋገር ከተባለ ከዚህ ወደዚህ ያለ ነው የድል ሳምንት ይበዛልናል፣ ነገሮች ይሳካሉ፣ ስራ በጣም ጥሩ ይሆናል ምናምን በቃ አሪፍ ሳምንት ይሆናል። ስንገባ ራሱን አናስታውቅም። በጣም ጥሩ ሳምንት አሳልፋችሁ ስትመጡ አታስታውቁ። ሰው ራሱ ላያችሁ ላይ እንዲያነብ ትፈልጋላችሁ ማለት ነው። ጊዜው በጣም ቆይቷል። እኔ ባለውበት አጥቢያ ላይ የአዳር ጸሎት እየጸለይን አንደኛው የአዳር ጸሎት ቀን ላይ ዝም ብሎ እግዚአብሔር መመስገን አለበት አለች በመካከላችን ያለችት። በጣም ጥሩ ነገር ነው። እግዚአብሔር እውነትም ዝም ብሎ ምን መሆን አለበት? መመስገን አለበት። ብናመሰግን እሷ ማቋረጥ አትፈልግም። አረ ድካም አለ፣ ረፍት ያስፈልጋል። እንዴት ይተረፋል ትላለች። ማመስገን አለብን ትላለች። በኋላ ወደ 8 ሰዓት አካባቢ የእሷን እናመስግን የሚለውን ሚስጥር ያወቀው ወንድም በቃኛ እስካሁን ደቂቃ ድረስ አመስግነናል፣ ቀሪውን ደግሞ አንቺ በግልሽ አመስግኝ አለ። ለምን ያኔ መርከብ ድርጅት ለመግባት ተቀጥራ አልፈሻል ተብላ የመጣችበት ቀን የሱ ቀን እንቅልፍ እንዴት ሆኖ አይደል? ምንስ ቢደረግ ብንነጠፍስ አይደል? እውነቱ እሱ ነው አለ። እንደዚህ አይነት የፌሽታ ሳምንት ከዚህ መለስ ደግሞ ያለ ነው። ቅድም ተናግሬያለሁ፣ በመገለጥ አይደለም እኔ ለምሳሌ ነው። ከዚህ መለስ ደግሞ ያለ ነው ሁሉ ነገር ትግል፣ ስቃይ አይደል? በጣም ምጥ፣ በጣም ግራ መጋባት ይገጥመናል ማለት ነው።
ምንድነው? በዚህ በኩል ላለ ነው በዚህስ በኩል ላለ ነው የሚያግባባን ቋንቋ። ለምን ዛሬ እዚህ ቤት መጣን? ሁላችን እዚህ የተሳካልን ነው አይደለንም? የአባታችን ቤት አንድ ትልቅ ትምክህት ተነግሮናል። ምን? ደስ ያለው እንዲዘምር። አሜን አትሉኝም? ከዛስ ያዘነስ እንዲጸልይ። ሁለታችንንም ያመጣጠነ አምላክ፣ በተራ እንድንገባ ያላደረገ አምላክ። በሉ ሳምንቱ ድል የሆነላችሁ በዚህ ጋር ያልሆነላችሁ በዚህ ጋር ያላለን እንዳመጣጣችንም ያስተናግደን። ከዛስ ግን አያችሁ እዚህ እንገናኛለን፣ እርስ በርስ እናወራለን፣ ጥሩ አልነበረም እንባባላለን፣ ያበረታቱናል። እነዚህ ደሞ ሲያበረታቱስ እንዴት አንተ አንደበትን በአምላክ ላይ ትከፍታለህ አታምነው እሱ ቸር አይደል ይሉናል፣ እንወቀሳለን፣ እሺ እንላለን፣ እንጽናናለን፣ ይቀያይረናል። የሚቀጥለው ሳምንት ደሞ አይደል? እንደዛ አይደለም ህይወት፣ እንደዛ ነው። ከዛ ለዚህኛው ደሞ ፌሽታ ይሆናል፣ ለዚህ ደሞ ትግል ይሆናል። እሁድ ስንገናኝ ይሄኛው ቲም አብጧል እና ይሄኛው ቲም ምን የሚል መስላችኋል? ሳምንት ምን አልሽኝ? እንዲህ የተባባልን አንድ ቀን ጌታ ይመጣል። በታሪክ በምድር ላይ አንዴ ለዘላለም እንባ ይታበሳል የሚባል አማርኛ የለም። እና ምን እያልኩ ነው? ቢጎድለንም ባይሞላም በግል ጥያቄ ቢኖረን፣ በቤተሰብ ጥያቄ ቢኖረን፣ በምንኖርበት ምድር ሁኔታ ጥያቄ ቢኖረን፣ ከጥያቄ በላይ ስግደት የሚገባው ከማድረግ አለማድረጉ ጋር ማይገናኝ እሱ ለዘላለም ለብቻው የጸና አዎ ይገባዋል የሚል ከዚህ በላይ ልልታ ያምጣለት። በስብራት አንለካህም፣ በውድቀት አንለካህም፣ በሚገጥመን ነገር አንለካህም። አንተ ከዛ በላይ ነህ። እልልታችን ይገባሃል፣ ክብር ይገባሃል፣ ይሄ ድምፅ ለምድሪቱ ይገባል። አንተ ለዘላለም ታላቅ አምላክ ነህ። አሜን ይሁንለት። ጸጉራችንን በፊቱ ሽው የምናደርገው ሽቷንም ሰበር የምናደርገው ቅድም እንዳልኳችሁ መርከብ ድርጅት ስንገባ ብቻ አይደለም። እምቢም ሲል ጥምምም ሲል ይገባሃል። ግን መካድ የሌለብን ነገር ምንድነው? እቺን አሁን ስሟ መካድ የሌለብን ምንድነው? ነገርየው እንደምንሰብከው ግን ቀላል አይደለም። መዋሸት የሌለብን ነገር እኔ እዚህ ጋር ተረኛ አገልጋይ ሆኜ ቆሜ እንደምሰብከው ቀላል አይደለም። ድርጊት ሆኖ ሲመጣ ሲያንኳኳ ሲቀርበን ስብራቱ ጠጋ ሲል ጥያቄ የሚሆንብን ነገር ጠጋ ሲል አለው እመም። ላሳያችሁ እዚሁ ክፍል ላይ ምንድነው እሱ የሚለን መጽሐፍ ቅዱስ ቁጥር 2 ላይ ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሩ ያበሰችው ነበርችልና ወንድሟም አልዓዛር ታሞ ነበር ይላል። ታሞ ነበር። በፈለጋችሁት ቋንቋ ብታወሩ ግልጽ ትርጉሙ ታሞ ነበር ነው። ሌላ አለው የለው? ምን እመም ጸጉሯን የምታብስ ቤት ውስጥ አው ሽቱ የምታፈስ ቤት ውስጥ አው ኢየሱስን ስታስብ ስስት ማያቃት ቤት ውስጥ እመም አው። እኛ በክርስቶስ ኢየሱስ ያመንን ሰዎች ፈሪ እንድንሆን ሊጋብዙን አይገባም። ፈሪዎች አይደለን። አንድ የሆነ ሁኔታ ሲመጣ ከፍ ዝቅ ያደርገናል። ልክ ነው። አዘን ይሰማናል። ልክ ነው። ግራ ይገባናል። ልክ ነው። ግን ከጌታችን ጋር ያለንን ሕይወት ስናስብ እንደዚህ አይነት ሁኔታዎች እንዳይመጡ ማድረጊያ መንገድ አይደለም። ይሄኔ መሰለ ቤት ውስጥ እመም መጣ። ወንድማቸው አልዓዛር ምን አለ? ታመመ። ማለት ምን ልታወራ ፈልገ ነው? እቺ ስብራት ገባች እዚህ ቤት ውስጥ። ደግሞ ዮሐንስ ጥሩ አርጎን ይጻፈልን ለጌታ ለኢየሱስ ክርስቶስ አነሳላችኋለሁ መልእክት ሲልኩ የምትወደው ብለው ነው ይላል። አወዳጁት ማለት ነው፣ አቀራርቡት ማለት ነው። እንደዚህ አይነት ቤት ውስጥ እመም ገባ፣ ጥያቄ ገባ፣ ግራም ያጋባ ነገር መጣ። እዛ ጋር ቢቆም በጣም ጥሩ ነበር። ቁጥር 3 እና 4 ላይ እንዲህ ይላል፣ ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ እመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ ይላል። ማለት
ማናችንም ግልጽ መጠየቅ ያለብን ጥያቄ ለምንድነው እነ ማርያምና እነ ማርታ ወደ ጌታ ይላኩት ከተባለ መጽሐፍ ቅዱሳችን የሚያስተምረን እዚህም ክፍሉን በደንብ ስናጠና የምናገኘው ነገር በእመም ያለ ጌታ እንዲመጣ በኋላ አነሳዋለሁ። ምክንያቱም እሱ በአደባባይ ተመስክሮለታል። ይሄ ዕውሮችን ያበራ አይደለምን ብለዋል እዚህ ክፍል ላይ አይሁድ። ቢመጣ ምን ያደርገዋል? ይፈውሰዋል። ይቺን ዕውቅና መስጠት ተገቢ ነው። ይሄ የኔ ንግግር አይደለም፣ የእናንተው መጋቢ ነቢይ ጥሌ ንግግር ነው። ይሄ አይደለም። እኛ ቸርች ሊያገለግል በመጣ ጊዜ ሐዋርያት ሥራ ላይ ያካፈለን ስለ አልዓዛር አነሳ። አንድ ነገር ምን አለ? እዛ ላይ ቆሞ ናውጣ ቢል ኖሮ ወንዶች ሁሉ ይወጡ ነበር አለ። ይሄ የኔ አይደለም የሱ እና በዓላማ ነው። ማን ያለው አለ? ለምን ሙታን ምኑን ይሰማሉ? እና ፋላሲ እንዳይፈጠር ሁሉም ሞቶ ጣጣ እንዳይመጣ ብቻህን ብሎ ሰሰብከውና ሲጨርስማ ደስ ሲል መግነዙ ከላዩ ሲነሳማ ደስ ሲል ያኔማ ጥሩምባ ራሱ በባህሪው እሺ ይላል። ችግሩ እሱ አይደለም። እሱ ከመሆኑ በፊት ባካችሁ የጌታ ቤተሰቦች በእግዚአብሔር መንፈስና ጸጋ ይህን ቃል ስሙኝ። እኛ የምናመልከው ጌታ አንድ ማደብዳቤ የጻፍንለት ትፈርማለህ አትፈርምም የሚባላል። እሱ ሉዓላዊ ነው። የወደደውን በወደደው መንገድ የሚያደርግ ልክ ነው። ይሄ ቤተሰብ የመጀመሪያ ደብዳቤውን እንደጻፈ ብን ብሎ ቢመጣ መልካም፣ ማን ይጠላል? ግንስ እንዲህ በልኬ የምሰፋው ጌታ የለኝም። የሚያደርገውን የሚያውቅ ለምን እንደሚያደርግ የሚያውቅ ምክንያቱን የሚያውቅ ከኔ አንድ ቅድመ ሁኔታ ጋር ማይገናኝ ሲሰራ ስተት የሌለበት ታሟል የምትወደው ለሚል መልስ እሱ ምን አለ? ለክብር ነው አለ። ሰምታችሁ? ለክብር ነው አለ። ምን ማለት ነው? ልክ ዘጸአት ምዕራፍ 14 እንዳለቀ ምዕራፍ 15 ላይ ከበሮ ማንሳታው ምን ይከብዳል? ፈረስና ፈረሰኛውን ምን ይከብዳል? ነገሩ ምን ይከብዳል? ዜማው ራሱ አይመጣላችሁ አይደል? ቅድም ወንድሜ ጆሲ ሊጨርስ ሲል እኮ እንደዘመረው ነው። በገና ምናምን እንለው እኮ የውሸት እኮ አይደለም። ልማድ አለኝ አይደል? ጉድለት ነው ግን ደግሞ በቃ ባዶነት አለ ግን ደግሞ እናመልካለን። ራሳችንን እኮ እያታለልን አይደለም። እሱ በጣም ከፍ ያለ እኮ አምላክ ስለሆነ ነው። ይመጣል ብለው ደጅ በው የለም። እናንተ ጸጥታ። ጭራሽ ይመጣል ብለው ተስፋ ያደረጉት ጌታቸው አልመጣም። ማረጋግጥላችሁ ነገር ግን ይሞት ለምን አይደለም? ለውርደት አይደለም። እግዚአብሔር ክብር ምን እንዲገለጥ ዮሐንስ መጽሐፍ ዓላማ ሁላችሁ እንደምታውቁት በእርሱ እንድታምኑ አምናችሁም አይደለም ይለው። ይሄ መከናወን አለበት በእነዚህ ሰዎች ቤት ውስጥ። ጥሩ። በዚህ ታዲያ የዛሬ መልእክት ምንድነው ካላችሁ መጽሐፍ ቅዱሳችን ምንድነው የሚያስተምረን? አልዓዛርም ሞተ፣ ቀብሩ ሥርዓትም ተፈጸመ፣ ቀናትም ተቆጠሩ። ስንት ቀን ሆነው? 4 ቀን ሆነው። እነ ማርያምም እነ ማርታም በዛም ያለው ማህበረሰብ በቃ ጨርሷል። ምንም የለም ከዚህ በኋላ። እንግዲያው ከዚህ በኋላ ማውጀውን 3 ነጥብ በደንብ ስሙኝ። መጥቻለሁ ያለው ይሄ መምህር ከሌላው በምን ይለያል? ይሄ ክፍል ምን ያስተምረናል? እኛ ስንሮጥልሃለን ወደ አንተ ብለን እንመጣለን የምንለው ይሄ መምህር በምን ይለያል? የመጀመሪያውና አንደኛው እነዚህ 3 ነጥቦች ናቸው ዋና መልእክቴ። መጥቷል የተባልነው መምህር፣ ወደሱ የሮጥንለት መምህር፣ ይጠራሽማል የተባልነው መምህር በምንድን ነው የሚለየው ከተባለ የመጀመሪያውና አንደኛው ነጥቤ በቦታና በጊዜ አይወሰንም። አሜን። ይሄ ኢየሱስ በምን ይለያል? አሁን መጣ የተባለው መምህር በምን ይለያል? በጣም በድፍረትና በሙላት መነገር ያለበት እውነት ምንድነው ካላችሁ ኢየሱስ በቦታና በጊዜ ምን አይልም? አይወሰንም። ዮሐንስ ምንድነው የሚያስተዋውቀን? ለምንድነው ኢየሱስ ፈጥኖ ያልመጣው? ለምንድነው በአካለ ሥጋ ያለ ያልደረሰበት? ለምንድነው ከመሞቱ በፊት ነው እንዴ ብሎ ሮጦ ያልመጣው? አንድ አዋጅ መነገር አለበት። የኛ ኢየሱስ መጥቷል የተባለው ኢየሱስ፣ እንሮጥልሃለን ወደ አንተ እንጠጋለን ምንለው ኢየሱስ፣ ሽቶውም ጸጉሩም ዋናውም ነገር ይገባሃል ምንለው ኢየሱስ በምን ይለያል? በቦታና በጊዜ ፈጽሞ ምን አይልም? አይወሰንም። እዚሁ ክፍል ላይ ነው ማሳያችሁ። የመጀመሪያውን ተመልከቱ። ማርታ ያለችውን ቁጥር 20-23 እዛው ዮሐንስ 11 ላይ ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ
አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር። አሁንም እግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ሰምታችሁ ምንድነው እሱ ያለችው? ምን ነው በኖርክ? ምን ነው እዚሁ ኖረ በሆነ? ምን ነው ባራክ? ምን ነው እኛ አካባቢ ላይ ወክ ያረክ ቢሆን? ምን ነው የዛን ጊዜ መገኛክ የሰፈር በሆነ እዛችሁ አካባቢ በሆነ አለችው። እሱ ምን ያወራታል? ይነሳል። ምንድነው የሚነግረን? ለዛ ነው በእውነት እዚህ የተከበራችሁ ናችሁ አውቃለሁ። እንደው ለስብከት ማዳበሪያ ነው አንዳንድ ምሳሌ የሚነገረው እንጂ እዚህ ያላችሁትን ላይነካ ይችላል። ግን ሰው ምን ተሰምቶት ነው ከአንድ ቦታ ወደ አንድ ቦታ እየተሻገረ የሚሄደው? በጣም በልባችን ላይ ማስቀመጥ ያለብን እውነት ምንድነው? በሆነ አንድ ቦታና ጊዜ የሚለካ ጌታ የለንም። እሱ ከጊዜ በላይ ነው፣ ከቦታም በላይ ነው። ከዚህ በኋላ የዳነውን እኛን በዚህ ሊያባብል የሚችልን ስርዓት አንቀበልም። ምክንያቱም ኢየሱስ በቦታም በጊዜ ምን አይልም፣ አይወሰንም። ያንቺ ወንድም የሞተው እዛ ቦታ ላይ ኢየሱስ ስላልነበረ ሳይሆን ወይም በሌላ ቋንቋ አሁን በአካል ማይንቀሳቀሰው ኢየሱስ በጊዜው ታጥሮ እዛ አካባቢ ስላልነበረ ሳይሆን ሌላ ድምጽ አለ፣ መውጣት ያለበት አንድ ክብር አለ። በዚያ ያለ የይሁዳ ማህበረሰብ ክፍሉም ይመሰክርልኛል ያደረገውን አይተው አመኑ እንደሚል እሱ ብርቱ እንደሆነ መታየት አለበት። ማርታ ጥያቄ ውስጥ ምንድነው የምናገኘው ከተባለ ብትኖር ኖሮ ባልሞተ ነበር ነው። ሰነፍ እንዳናረጋት ያው ብዙ እንደምንላት ታውቃላችሁ ማርታን አይደል? ብዙ ነው የምንላት እኛ አማኞች። እሷ የትምህርት ችግር ያረዳር ችግር ኖሮባት ነው እንዳንል ማርያምስ ምንድነው ያለችው? ቁጥር 31 እስከ 32 ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጣ ባየችው ጊዜ በእግሩ ላይ ወድቃ፣ ከማርታ የሚለየው በዚህ ነው፣ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ስለዚህ የማርታ ከእህቷ የሚለየው ምን ጨምራበታለች? ስግደት። በተረፈ ጥያቄዋ ግን ምንድነው? አንተ በዚህ ብትሆን ኖሮ ወንድሜ ምን ባልሆነ ባልሞተ ነበር። ስሙኝ የጌታ ቤተሰቦች፣ እሱ ብቻ ይጥራን እንጂ በጊዜም በቦታም አይወሰንም። ለአደራደርና ለአቀማመጥ እንዲመቸን እንጂ እዚህ ፊትም የተቀመጥን ከዚህም ጀርባ የተቀመጥን ሰዎች እሱ መዳሰስ ያቀበታል። ከቦታ ጋር የሚገናኝ አይደለም የኛ ጌታ። ከጊዜ ጋር ምንም የሚገናኝ አይደለም። ጥሩ ጊዜ ነበር የምንለው በእኛ አእምሮ ነው። በጌታ አእምሮ ጥሩ ጊዜ የሚባል የለም። እሰራለሁ ብሎ ከተነሳ በጊዜም በቦታም ምን አይልም፣ አይወሰንም። አንድ ሁለተኛው ምንድነው? ቁጥር 11 እስከ 15 ይህን ተናገረ። ከዚህ በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ይሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። የኛ ኢየሱስ በቦታና በጊዜ አይወሰንም ብቻ ሳይሆን ሁለተኛው ይሄ ክፍል ምንድነው የሚያስተምረን ከተባለ ኢየሱስ በአካላዊ ፈውስ ላይ ብቻ ሳይሆን በሞትም ላይ ስልጣን ያለው አምላክ ነው። ግዴ ለማመን በሉ። ምንድነው ደቀ መዛሙርቱ የሚሉት? አሁን ሰዓቱ ደረሰ እንሂድ አለ። በእርግጥ ክፍሉን ስታጠኑ ጊዜው ምቹ አይደለም ብለውታል። የሚገድሉ ሰዎች እኮ እየፈለጉ ነው ብለውታል። እሱ በዚህ ስርዓት ውስጥ የታጠረ አይደለም። ኢየሱስ የሚሰራበትን ጊዜ ያውቃል። መሩም አባቴ ይሰራል እኔ ምን እላለሁ እሰራለሁ ነው። ግን ደግሞ ተነስቶ ስለመሄድ ሲያወራቸው ወዳጁ አልዓዛር ከእንቅልፉ ላስነሳው እሄዳለሁ። ደቀ መዛሙርቱ ወዲያው ቀለብ አደረጉና ተኝቶ እንደሆን ይድናል አሉ። ምን እንደሚላቸው ታውቃላችሁ? ኢየሱስ እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስም ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ አይልም እና
እንድታምኑም በዚህ ባለመኖሬ ስለእናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው ይላል። በዚያ ባለመኖሬ እንኳን አብሬያቸው እኔ ከእንቅልፉ ቀሰቀስከው ትሉ ነበር። እንኳን ከእናንተ ጋር ሆንኳል። ደቀ መዛሙርቱ ማለት ደቀ መዛሙርቱ ራሱ ምንድነው የሚነግሩን ከተባለ ምን ይቸግራል አንተ የተኛን ታስነሳል አሞት ከሆነ ታድናለህ አሉ። አላመመውም። አሁን ሰውየው በሕይወት የለም ሞቷል። እና ምን እያልክ ነው? ከሞት ላስነሳው ነው የሚሄደው እና እንኳን አብሬያችሁ እዚህ ቆየው አለ። ደቀ መዛሙርቱ እንዲህ ነው የሚያስቡት። ግን የሚገርማችሁ ክፍሉን በደንብ ካጠናን ደቀ መዛሙርቱ ብቻ ሳይሆኑ በዚያ ያለው አይሁድ ቁጥር 37 ላይ ምን አሉ? ስለዚህ አይሁድ እንዴት ይወደው እንደነበር አዩ። ማን ነው እንዴት ይወደው እንደነበር እዩ አሉ። ከነርሱ ግን አንዳንዶቹ ይህ የውሩን አይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አይሉ። ምን እያሉ ነው? ወይኔ ወይኔ እንደማለት ነው። ይሄ የኛ የሰባተኛ ቋንቋ። አንዳንዱን ታገሱኝ። በእውነት ወይኔ ወይኔ እንደማለት ነው። ወይኔ ትንሽ ቀደም ብሎ በመጣ ምክንያቱም ትላንትና እውሩን አድኖ ነበር። ስለዚህ ዛሬም መጥቶ ቢሆን ኖሮ ይሄ የታመመውን እኮ ያድን ነበር ብለው ያወራሉ አይሁድ ራሳቸው። ደቀ መዛሙርቱስ እንቅልፍ ከሆነ ታድነዋል ይላሉ። አይሁድ ቢኖር ኖሮ በአይናችን አይተነዋል። ምክንያቱም እሱ እውርን አብርቷል፣ ድንቅና ተአምር ሲያደርግ ይታወቃል። ኖሮ ቢሆን ይሄ ሰው አይሞትም ነበር አሉ ይላል። እሺ ማርታስ ነው መጽሐፍ ቅዱሳችን ቁጥር 39 እስከ 40 ኢየሱስ ድንጋዩን አንሱ አለ። የሞተው ምት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አለት። አለ ምንድነው የሚነግረን መጽሐፍ ቅዱስ? አሁን የጠቀስናቸው ደቀ መዛሙርትም የአይሁድ ማህበረሰብም ራሷም ማርታም ታሞ ቢመጣ ኖሮ ለሰከንድ ልባቸው አይጠራጠርም። ምክንያቱም እሱ የታመመን ይፈውሳል፣ ከአልጋ ያስነሳል። እውነት ውሸት መልሱልኛ። እውነት እነዚህ ሁሉ ምን እያሉ ነው? ደርሰህበት እኮ ቢሆን ኖሮ በዳነ። ኢየሱስስ አሁን ምን ይላል? ይነሳል። ምክንያቱም ገና ኢየሱስ አልሞተም። እንደምታውቁት እዚህ ክፍል ላይ የዚህ ቃል መሰረታዊ ነገሩ ምንድነው? ይሄ ጌታችን ኢየሱስ ክርስቶስ ከሞት በላይ እንደሚሆን አይደል? ሞቶ እንደማይቀር ምን እንደሚነሳ እኮ በጣም ግልጽ ምስክር ነው ይሄ። ስለዚህ ወገኖቼ ወይ አንድ ነገር ወደ ልባችን እናምጣ። ምንድነው እሱ? የኛ ኢየሱስ መጥቷል የተባለው ኢየሱስ በአካላዊ ስጋ ላይ ብቻ ሳይሆን በሞትም ላይ ዛሬም ስልጣን ያለው። ባካችሁ አሜን በሉኝ። አንድ ነገር አብረንና ውጅጆቻችሁን አንሱ። አባቶይ አሁን ቅድም የእምነት መገለጫችንን በነገርን ልክ አንድ ነገር እናውጃለን። ዓለም ይስማን፣ ምድር ትስማን፣ አሁን ነፍሳችን ትስማ። አንተ በቦታና በጊዜ አትለካም። አንተ በአካላዊ ስጋ ላይ ብቻ ሳይሆን በሞትም ላይ ስልጣን ያለ አምላክ ነህ። ይሄንን በልባችን እንድታትም በኢየሱስ ስም ጸልያለሁ። እስኪ ባካችሁ አሜን በሉኝ። ይሄ ነው ኢየሱስ ማለት ምንድነው? እሱ አምነው ማን ኢየሱስ ማን እንደሆነ አውቀው እንዲያምኑ አምነው ሕይወት እንዲሆንላቸው። ዮሐንስ ምን እያለ ነው? ልክ ናችሁ፣ እውርን ያበራል። ልክ ነው፣ ሽባን ይተረትራል። ልክ ነው፣ ድንቅና ተአምር ያደርጋል። ልክ ነው፣ በጣም በርካታ ነገር ማንሳት ይቻላል። ግን እሱ ምን ብቻ ግን አይደለም። በአካላዊ ስጋ ላይ ብቻ ስልጣን ያለው ሳይሆን በምንም ላይ በሞትም ላይ ይሆንልን። ይሄ ኢየሱስ ምድሪቱን ይክበብ። ትንንሽ ነገሮች ይራገፉ፣ ቦታውን ያዝ። እስቲ አሜን በሉ። ሁለተኛው እሱ ነው። ይሄን ግን በጣም በደስታ በስካር ይፈቀድልኛል አይደል? ደሞስ በጣም እንደተመረቀ ሰው ሶስተኛውን ነግራችኋለሁ። በእውነት እንደተመረቀ እንኳን የዚህ ወንጌል አገልጋይ ወንኩ ብዬ በልቤ ሌላም ኩራት የሚሰጠኝ ነገር ልንገራችሁ። ሶስተኛው ነጥብ ምንድነው ካላችሁ ይሄ ኢየሱስ አብልጦ የሚጠጋጋ ደግሞ ወዳጅ። ይሄን ስናገር ኩራት ይሰማኛል በእውነት። ምን እያልክ ነው ካላችሁ በጊዜና በቦታ ማይለካ ይሄ ጌታ በአካላዊ ስጋ ላይ ብቻ ሳይሆን በሞትም ላይ ስልጣን ያለው ይሄ ጌታ በጣም ልዩ ነገሩ ምንድነው ከተባለ ዓለም ይስማን። ኢየሱስ አንድ የሆነ ቦታ ቁጭ ብሎ በሉጣ
በልግባ በልንካ እሺ ምንድን ፈውስ ውሰድ ጁስ ሌላስ ሂድ እማይል የሚገባ ሰተት ብሎ ብረት የሚያርግ አብሮን የሚቀመጥ የሚካፈል በጣም ወዳጅ የሆነ ኢየሱስ ያድናል። አሳያችኋለሁ ክፍሉ ላይ ምንድነው እንደዚህ ያሰኘ ካላችሁኝ በጣም በፍቅር ስሙኝ። ቁጥር 33 እንደዚህ ይላል ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ በራሱም ታወከ። ይሄ ነው የኔ ኢየሱስ፣ ይሄ ነው የኛ ኢየሱስ። አሁን ምንድነው እንደ ባለ አእምሮ ሁላችንም መጠየቅ ያለብን ራሴንም የምጠይቀው አቅም አግኝቼኝ ያው ምሕረት አድርጎልኝ እኔ ምሕረት ካረገልኝ ነው ከየትም ላመጣው አልችልም። ግን እግዚአብሔር ምሕረት አድርጎልኝ በእውነት ምሕረት አድርጎልኝ ትንሽዋን ተው ትልልቁን በእጄ ፈውስ ቢኖር ከዛስ አሁን እንዳልኳችሁ ስብራት የገጠመው ሰው ቤት ብገባ እነዛ አካላት በእንባ ተሞልተው ያ የሚወዱትን አንድ ወንድማቸውን ቀብረው እንባ ካይናቸው ሲወጣ እንደው እኔ ቦን እኔ ነኝ ያልኩት እኔ ራሴን ነው እኔ ቦን ከምን መጀመር ይመስላል ፓስተሪ እኔ ቦን ምን እንደምን ልንገራችሁ የራሴን ነው የመለቅሶ ምን ነው ይመስል የመለቅሶ አላወቃችሁም እንዴ መጣውኩ ምን ነው ይመስል አቤት አንተ ኢየሱስ አልቃሻማይል መጽሐፋችን ምንድነው የሚለው ቅድም ባልኳችሁ በወንድማችን በነቢይ ጥሌ ንግግር አልዓዛር ናውጣ የማለት ስልጣን ያለው ኢየሱስ እዛ ቤተሰብ መካከል ቆሞ ሊያስነሳው ወንድማቸውን በአካል ሊመልስ ቆሞ ዞር ብሎ ሲያይ እያለቀሱ ጎርደድ እያለ ኢየሱስ እምነት አልባ አልቃሻ ማይል አብሮ ምን የሚል የሚያዝ ይሄንን ኢየሱስ ነው እድሜ ልካችንን ምን ሰብከው። አንድ በጣም ደስ የሚለኝ ነገር ልንገራችሁ እኔ አሁን እንደ መቅጠኔ አይደለም ነቢይ ጥሌን ጠይቁ እንደ መቅጠኔ አይደለም በዚህ በአገልግሎት ዘርፉ 22 ዓመቴን ይዣል እና ሁሌ ስጸልይ አንድ ልቤን የሚፈውስልኝ ጸሎት ምን እንደሆነ ታውቃላችሁ የልጅነቴ አባት ገና ነገሮች ሳይገቡኝ አካሄድ ሳላቅ ፊት መቀመጥ ምን እንደሆነ ሳላቅ ምናምን ሳላቅ እንዱ ሰበብ እየተፈለገ ምንዘልበት የነበረውን ያንን የልጅነት ጊዜ አስቡስት እናንተ እኛኮ ኢየሱስን በድፍረት ምናውጀው አንድ ጉዳይ አከፋፋይ ብቻ አይደለም እሱ ምንድነው እሱ ሲያለቅሱ አይቶ በመንፈሱ የሚያዝን በራሱም የሚታወክ ነው የሚለው መጽሐፍ ማለት ምን ማለት ይጋራል ስሜትን ኢየሱስ ስሙኛ አንድ ነገር ወዳጆቼ ወይ አልዓዛር ከተነሳ በኋላ ልክ ነው ድል ነው አልዓዛር ከተነሳ በኋላ ቅድም እንዳነሳው ጥሩምባ እናነሳለን እንደተቻቹት አይደለም እንላለን ጌታን እናመሰግናለን እሱስ ከሚሆን የነበረውን ያንን ስብራትስ እሱን ዘልቆ የሚጋራ ነው የኛ ኢየሱስ አጠገባቸው ያለውን ሰው ከልቡ ወዳጅ ነው ኢየሱስ በሉልኝ ባካቸው ለምን ሲያዝኑ አይቶ ሲያለቅሱ አይቶ አብሮ ምን የሚል የሚያዝን ማለት ነው መጽሐፍ ቅዱሳችን እሱ ጋር ብቻ ግን አያቆምም ቁጥር 35 ላይ ምን ይላል ኢየሱስም እንባውን አፈሰሰ ስለዚህ አይሁድ እንዴት ይወደው እንደነበር አዩ አይልም ከስብከት በላይ ነው እንባ የዛ ቤት ወዳጅ እንደነበረ በዛ ያለው አይሁድ በምን አወቁ አለቀሰ ሚል ቃል ያው በአንዳንድ ሰው በተፈጥሮ እንባ እምቢ ይለዋል እኔ እሱን እያልኩ አይደል ማለት አይደል ይሄ ምንም ሞልቷል ብዙ ሰው ግን ምንድነው ማሰብ ያለብን ስለዚህ ኢየሱስና ምንድነው ማሰብ ያለብን ልክ ነው በጊዜና በቦታ አይለካም ልክ ነው እሱ በአካላዊ ስጋ ላይ ብቻ ሳይሆን በሞትም ላይ ምን አለው ስልጣን አለው ሌላውስ ግን ማንንም ሊያቀልን የሚፈልገው እውነት የኛ ወዳጅ ነው ኢየሱስ ምንድነው ማስረጃክ እናንተ ያለቅሰ ቅድም ባልኳችሁ ቋንቋ እኔ ቦን አላለቅስ ቢያልፍብኝ እንዴ ተነስ ብል እሱ ተነስም ይላል ያለቅሳል ሰምታችሁኛል
ወደ መጋቢነቱ አገልግሎት ከመምጣቴ በፊት ከሰዎች ጋር ሻይ ቡና ስለምልበት ቦታ ብዙ አልጨነቅም ነበር። በእርግጠኛ አካባቢ ቢዛን ያለም ሻይ ቡና የምትሉበት ቦታ የለም። ልክ የመጋቢነቱን አገልግሎት ከጀመርኩ በኋላ የተለመደው ዛ ሻይ ቡና የምንልበት ስንገባ ሰዎች ድንግጥ ይላሉ። በቃ ዛ መገኘት ተውኳ። ድምጻችሁን ትንሽ ጮክ አርጋችሁ ስስቁ ድንግጥ ይላል። ጮክ ብሎ መሳቅ ቦታ ትመርጣላችሁ። ደሞ ሰው ነን፣ እንደ ሰው ይሞትብናል። አረ አሁን አስባችሁታል? እኔ ሰባተኛ ማኑኤል ፓስተር ነኝ። የቅርቤ ሰው ሞቶ ወገቤን አስሬ ሪምባብል ግራና ቀኝ ያሉ ሰዎች አያስለቅሱኝ ካንተ ምን እንማር ስለሚሉ። መቼም አሁን እኔ ስለ ለቅሶ ለማውራት አይደለም እዚህ የቆምኩት። ምን እያልኳችሁ ነው? ይካፈላችኋል ኢየሱስ። በመናልፍበት ጎዳና የሚመጣብንን የትኛውንም ጣጣ ገንዘብ ያደርግ። ለዛ ነው የዕብራዊ ጸሐፊ በኩራት ሊቀ ካህን አለ። እሱ በየትኛውም የሕይወት ስርዓታችን ውስጥ የሚገጥመንን ያውቃል፣ ይረዳል ከኃጢአት በቀር ነው የሚለው። በጣም ልዩ ኩራት ይሰማችሁ። የኛ ኢየሱስ የሆነ አንድ ነገር አከፋፋይ አይደለም፣ ወዳጅ ነው። አሜን አትሉኝም ወይ? ምንድነው እሱ? ወዳጅ። ያለቅሳል ነው መጽሐፍ ቅዱሳችን እሱን ስለሚል። አንድ ማስረጃ ላቀርብና ሰብስባለሁ። በጣም ረጅም ዓመት መፈወስና መዳን እየፈለገ ግን ደግሞ መሮጥና ተሸክሞ ደግሞ ይዞት የሚሄደው ሰው ስለሌለ 38 ዓመት ያስቆጠረ አንድ ምናቀው አልጋ ላይ የተኛ ሰው አለ። ስንት ዓመት? 38 ዓመት። እኔ ራሴ የጠየኩትን ጥያቄ ነው። እንደው መልአኩ በአመት አንዴ ይመጣል፣ ያንን መጠመቂያ ያናውጣል። ከዛ መጽሐፍ ቅዱስ በግልጽ ምንድነው የሚለው? ቀድሞ የገባና አይደለም፣ ቀድሞ የገባ ከማናቸውም ደዌ ነፃ ምን ይላል? ይወጣል። 38 ዓመት እሱ ሲተኛ ዛሬ ይቅርብን አላለም ሰው። ዛሬ ይቅርብን እስቲ ይሄ ሰውዬ ምን ይበል? ይግባ። እሺ ዛሬ ይቅርብን አይበሉ፣ ግን በተደጋጋሚ የሚያየው ሰው በእውነት ዘንድሮ ተሸክሜም ቢሆን አስገባሃለሁ አንድም ሰው አልተገኘም። ለምንድን ነው በዚህ ዓለም ተስፋ ማትቆርጡት? በእውነት ለምንድን ነው ግን ተስፋ ማንቆርጡ? አሁን ቅርብ ጊዜ ተበላሽ ይመስለናል አይደል? ከድሮም ቢሆን የሚያስቀድም የለም። አንድ የሚነገር ምሳሌ አለ አይደል? ሁለት ክርስቲያን ጓደኛሞች ምግብ ቤት ገቡ አሉ። አሳ አዘዙ። አንድ አሳ ሲያዙ አንድ ትልቅና አንድ ትንሽ አሳ ነው የሚመጣው። አመሰገኑና ቀና ሲሉ ዘሎ አንደኛው ትልቁን አሳ አነሳ። በኋላ ጓደኛው እኔ ግን ባንተ ቦታ ቢሆን ትንሹን ነበር ማነሳው። ያኛው ምን ብሎ ቢመልስለት ጥሩ ነው? ታዲያ መጀመሪያም የምታነሳው ትንሹን ከሆነ እኮ ያው ትንሹ አለ። ምን ያልኳችሁ ነው? ስለቀደመው ነው እንጂ እሱም ቢሆን የሚያነሳው ምኑን ነው? ትልቁን ነው። በእውነት ለምን እንደዚህ ያልክ ካላችሁኝ ኢየሱስ ክርስቶስ ይላል የጌታ ቃል ወደ ተኛበት ስፍራ መጣና ልትድን ትወዳለህን አለው። ጤናማ ሰው ምንድነው መመለስ ያለበት? አዎ ነው። ሰውየው ግን ምንድነው የመለሰው? ሰው የለኝም፣ ስላልፈለኩ አይደለም አልጋው ላይ የከረምኩት፣ ሰው ስለሌለኝ ነው። እና እኔ ሰው ሆናለሁ አለው ኢየሱስ። መጽሐፍ እሱን ነው የሚለው እኮ። አንድ ሰው በነዛ ሁሉ አመታት አንድ ሰው፣ እናንተ አንድ ሰው አይራራም። አንድ ሰው ሰፈር አይመቸኝም ያላለ፣ የተኛበት አልጋ ድረስ ይመጣ፣ ምንም ቅድመ ሁኔታ ያላስቀመጠ። ልትድን ትወዳለህ? ሰው የለኝማ። አያ አሁን ያለንበት ዘመን የሚደሰኮረው እንደዛ ነው። እኛ ሌላ ድምጽ አለን። ሰው ኖረ አልኖረ፣ መሮጥ ተቻለ አልተቻለ፣
ሁኔታው ተሰካኩ አልተሰካኩ፣ ሁኔታችሁ ተመረጠ አልተመረጠ፣ ሰፈራችን የማይቀፈው ቤታችን ድረስ የመጣ ማንም ባላየን ሰዓት ቀርቦ ያየን ለልባችን ያወራ የቤታችን ወዳጅ ባካችሁ እስቲ ክብር ለሱ ስጡ። ይሄ ነው ኢየሱስ። በእውነት ይሄ ነው ኢየሱስ። ይህን ክፍል ሳጠና ሁሌ ልቤን የሚነካውን አንድ ምሳሌ ባካችሁ ልናገርና ሰበስባለሁ። ሰዓት ከወሰድኩ ሶሪ። መንጃ ፍቃድ ስማር ሁለቴ ወድቄ በሶስተኛው ነው መንጃ ፍቃዱን ያገኘሁት። የቃል ፈተና ነው በአንድ ያለፍኩት። በእርግጥ በአማርኛ ተፈትኜ የቃል ፈተና ቦርድ ጸሎት ያስፈልገኝ ነበር ለወድቅ አልችልም። አሁን ያለውን የፈተና ስርዓት አላውቅም። በፊት ግን ቃሊቲ ትቀመጣላችሁ እንዲተደርድራችሁ ወደ ፈተናው እንደዚህ ነው የምትገቡት። ከዛ ውጤት እንደምታውቁት እዛው ነው የሚታወቀው። እና ሰውየው ገና ሳይናገር እናንተ ታውቃላችሁ ወይ የሳቀ ነው የሚገባው የሚወጣው ወይ ጸጉሩን እየነጨ ነው የሚወጣው። እና የተቀመጠን ምን እንላለን? ወደቀ አለፈ፣ ወደቀ አለፈ። የዚህን ሰውዬ ክፍል ሳጠና እንደዛ ነው ማጠናው። ዝም ብሎ እንደተቀመጠ ከቆጠርን ተሳስተናል። በአይኑ ያያል ድዌ ከዛ ሁያለ ሲወጣ በሽታ ሲቀልጥ ያያል። ሁሌ አምጦ የመጣ እየሳቀ ሲወጣ ያያል። መቼ ነው የኔ ተራ? አንተ ትውልድ ዛሬ ስማኝ እባክህ። ተራ ከተጠበቀ ማናችንም አይደርሰንም። ከተራ በላይ ወዳጅ አለ ብለን እናውጃለን። ቤት ለዘጋ ሰው ላጣ ማንም የለውም ለተባለ አለል ኢየሱስ እንላለን። እቤትም አይቀፈው፣ ሰፈርም አይቀፈው፣ ዳር መሆንም አይቀፈው፣ በምንም ሁኔታ ማይለካ የኔ ወዳጅ ነው ኢየሱስ የሚል ደግሞ ጌታን ያክብርልኝ። ወዳጅ ነው እሱ፣ በእውነት ወዳጅ ነው ኢየሱስ። ያድናል፣ ወዳጅ ነው። ምን አልክ? ሰው የለኝም። ምን ያቃላ? ሰው ቢኖር እንደሚድን ያቃል። ያቺ ምን ቷ ብላ ስትናወጥ ሚወራውረው ቢያገኝ እንደሚነሳ ያቃል። በለወዳጄ ተነሳና ምን በል ተመላለስ። ምን እንደሚገርመኝ ታውቃላችሁ? አልጋውን ተሸክሞ የሮጠ መንገድ ላይ ያገኙት። አተ ወይ ምን እያረክ ነው? ምን አረክ? አልጋን ሰውየው ነው። በዚህ ቀን አልጋ መሸከም አይቻል። እኔ እሱን አላውቅም። 38 ዓመት በተኛ ሰዓት አፍረት ይዟቸው እነዚህ ምናምን የተባሉ መተው ተሸክመው ያልከተቱ በዳነ ቀን አልጋ በተሸከመ ቀን መተው አልጋን አውርድ። እኔም ማቀው ጉዳይ የለም። እና ምንድነው የምታውቁት? ሰውየው ነው። ምን አለ? አልጋን ተሸክመ ሂዳለኝ። ስሙኝ፣ እውነቱ እኮ ይሄ ነው። በዚህ ኢየሱስ ልባችሁ ይነካ። እንኳን ይጠራል ተባልኩ፣ እንኳን መጣ። እሱ ምንድነው? ወዳጅ ነው። አንድ ነገር ስሙኝ። ዮሐንስ በዚሁ ዮሐንስ መጽሐፉ ላይ ታስታውሳላችሁ፣ ምዕራፍ 9 ላይ አንድ ዕውር ነበር ይላል አይልም መጽሐፍ? ከዛስ ሰውየው አይኑ በራ። እግዚአብሔር የተመሰገነ ይሁን። መጡላችሁ ወዲያው። ከአይኑ መብራት በኋላ ወደ ሰፈር ሲገባ ለሁለት ተከፈሉ ሰዎች። ምን ብለው? እሱ ነው እሱ አይደለም። ስለዚህ ለዚህ መልስ ብቸኛ ማን ነው? ሰውየው ነው። አንተ ነህ ወይ? ምን ደጅ ላይ ስትለምን የነበረው? አዎ። እግዚአብሔር እኮ በእውነት ከውርነት እኮ ይጠብቀን። ሰው አዎ ካለ ቀድሞ ታይ ነበር ወይ ተብሎ ይጠይቃል። ለማንኛውም ቤተሰቦቹን ጠሩና ይሄ ሰው እያየው ነው እያለ ነው፣ እናንተስ ምን ትላላችሁ? እኛ ቀድሞ አያይም ነበር፣ አሁን ምን ይላል? ይሄ እንዴት ሆነ? ራሱን ምን በሉ ጠይቁት። ያው ጸሐፊው ይነግረናል፣ አይሁድን ፈርተው ነበርና መጡ። ሲመጡ ምንድነው ያሉት? አንተ ሰው እኛ እናውቃለን፣ ይሄ ሰውዬ ኃጢአተኛ ነው አሉት። እሱ ሲመልስስ እማቀው ነገር የለም። ምንድነው የምታቀው? እግዚአብሔር ኃጢአተኛን ሲሰማ አይቼ አላቅም። እንደገና መጡና እግዚአብሔርን አክብር፣ ደግመን እንጠይቃለን። አንተ ሰው ታይ ነበር ወይ? አላይም። አሁንስ
እያየው ነው። መጽሐፍ ቅዱስ ቀጥሎ ምን ይላል? ተሳድበውም ይላል የጌታ ቃል። ተሳድበውም ድጋሚም ብለው ጠየቁ፣ እውነት ተናገር ሲሉ በጣም ልቤን ይነካዋል። ጌታን ደቀ መዝሙሩ መሆን ፈለጋችሁ ወይ አይልም። እግዚአብሔር ለምድራችን አማኞች እንደዚህ አይነት ስካር ያምጣልን ባካችሁ። አሜን በሉ። በእውነት መጽሐፍ እንደዛ ነው የሚለው። ፈለክ ደቀ መዝሙር መሆን አማረ ወይ? ይሄን ክፍል ሳጠና ምን ደስ እንደሚለኝ ታውቃላችሁ? ለምሳሌ ብቻ ነው፣ ሌላ ትርጉም የለውም። የተደረገለት ታምር 100,000 ብር ቢሆን ዳጊ 1-5 ጎረምሳ አምጥተው ብሩን ዘርፈው ጉድ ያደርጉት ነበር። የበራው አይን ነው። ምን እንደዚህ ብለው ጌታ ይከቱታል። እንደዚህ ላደረገልን የልባችንን ብርሃን ላበራ ከምድር ከፍ ብለን እንድናስብ ላረገ ለስሙ ለዘላለም ክብር ይሁንለት። ድገሙና ለሱ ክብር ይሁንለት። የልቦና አይኔን ያበራ አባቴ አንተ ታላቅ ነህ። ድገሙና አክብሩት። አንተ ኢየሱስ እንኳን መጣህልን፣ እንኳን ወዳጃችን ሆንክ፣ እንኳን አገኘህን፣ እንኳን በራህልን። ድገሙና ለሱ ክብር ስጡ። ወዳጅ ነው ይሄ ኢየሱስ፣ ወዳጅ ነው ይሄ ኢየሱስ። ወዳጅ ነው አይደለም። እኔ ገና ዘሬ ይገዛለታል። የመጨረሻ አጠገባቸው ያለውን ሰው ይጠራህማል የተባልከው ኢየሱስ ይሄ ነው፣ ይጠራሽማል የተባልሽው ኢየሱስ ይሄ ነው ተባባሉ ባካቸው። ምን አይነት ነው ይሄ ኢየሱስ? በጊዜና በቦታ አይለካም። ምን አይነት ነው ይሄ ኢየሱስ? በአካላዊ ስጋ ላይ ብቻ ሳይሆን በሞትም ላይ ምን ያለው ነው? ስልጣን ያለው ነው። ምን አይነት ነው ይሄ ኢየሱስ? አልዓዛርን የማስነሳት ኃይልና ስልጣን ቢኖረውም ወዳጅ ነው። አብሮኝ ያለቅሳል፣ አብሮኝ ይከፋል፣ ሰፈሬ ይመጣል፣ የሚጎረብጠው ነገር የለም። አካባቢን ጸዳ ያደርጋል። ክብር ይሁንለት።